ስለ አንዱዓለም ጉዳይ ተጨማሪ መረጃ ጉርሻዎች ዛሬ ከቀነኒ አባት ከአቶ አዱኛ ጋር ቆይታ አድርገው ነበር። እሳቸው ጠዋት ፍርድ ቤት እንደነበሩና ልጅ የደከመን ነገሩ ሁሉ አልቋል ብለው እንደነበር ገልጸውልኝ ነበር ሲል ጉርሻዎች ይህንን መረጃ አጋርተዋል። እኛም ቀነኒ አዱኛ ሞት ተጠርጥሮ በቁጥጥር ስር የነበረው አርቲስት አንዱዓለም ጎሳ ከእስር መፈታቱን የሚገልጹ ዘገባዎች በሰፊው በመዲናችን አዲስ አበባ እየተሰራጩ መሆኑን እየተመለከትኩ እገኛለሁ። የተለያዩ ሰላም ውድ ቻናል ቤተሰቦች እንዴት ናችሁ? ዛሬም እንግዲህ እንደተለመደው ለእናንተ ይመጥናሉ ተብሎ የታሰቡ የተመረጡና አዳዲስ መረጃ ያላችሁን ቪዲዮዎች ይዤላችሁ መጥቻለሁ። ቪዲዮውን እንግዲህ እንደምትወዱ ስለማልጠራጠር ላይክ በማድረግ ጀምሩ። ሐሳባችሁን በነጻነት ኮሜንት ላይ ያስቀምጡልኝ። ይህንን ቻናል ደግሞ ሰብስክራይብ ያላደርጋችሁ ሰብስክራይብ በማድረግ ቻናሉን ተቀላቀሉ። ወደ ቪዲዮ የፍትህ ጥያቄ አረቦችም እየጠየቁ ይገኛሉ። እኒ አዶና ዓረፈት እዚያ ኢትዮጵያ ቲክቶከር ፍትህ ለቀነኒ አዱኛ ብሎ ይህ አረብ በለቀቀው ቪዲዮ እንደምትመለከቱት እጅግ በጣም ብዙ ሰዎች ተመልክተውታል፣ ላይክ አድርገውታል። እስመ አንዱዓለም ጎሳ ወተዘወጀት የቀነኒ ጉዳይ ከሀገር አልፎ ዓለም አቀፍ ጉዳይ እየሆነ መጥቷል። እናንተም ይህን ቪዲዮ ሪፖስት ሼር በማድረግ ለቀነኒ ፍትህ እንድታገኝ አድርጉ። ስለ አንዱዓለም ጉዳይ ተጨማሪ መረጃ ጉርሻዎች ዛሬ ከቀነኒ አባት ከአቶ አዱኛ ጋር ቆይታ አድርገው ነበር። እሳቸው ጠዋት ፍርድ ቤት እንደነበሩና ልጅ የደከመን ነገሩ ሁሉ አልቋል ብለው እንደነበር ገልጸውልኝ ነበር ሲል ጉርሻዎች ይህንን መረጃ አጋርተዋል። እኛም እሺ ተፈታ ብለን ለጠየቅናቸው ጥያቄ እስከ ቀኑ 10 ሰዓት ድረስ እንዳልተፈታ ነግረውን ነበር። አሁን ባለው መረጃ ግን በእጮኛው ሞት ምክንያት ተጠርጥሮ ታስሮ የነበረው ድምጻዊ አንዱዓለም ጎሳ ባለፈው አርብ ለክስ ሊመሰረትበት የሚገባ ቀነ ገደብ በማለቁ እንዲሁም አቃቢ ሕግ ከፖሊስ ባገኘው መረጃ ድምጻዊው ላይ ክስ ለመመስረት የሚያስችል በቂ ማስረጃ እንዳልተገኘ በመግለጹ ክስ ሳይመሰረትበት ምሽት ላይ ከእስር ተፈቷል ሲሉ ይህንን መረጃ አጋርተዋል። በሞዴል ቀነኒ አዱኛ ሞት ተጠርጥሮ በቁጥጥር ስር የነበረው አርቲስት አንዱዓለም ጎሳ ከእስር መፈታቱን የሚገልጹ ዘገባዎች በሰፊው በመዲናችን አዲስ አበባ እየተሰራጩ መሆኑን እየተመለከትኩ እገኛለሁ። የተለያዩ የሚዲያ ተቋማትም ይህንን መረጃ እያጋሩ ይገኛሉ። በዚህ ጉዳይ ላይ ይፋው የተባለ መግለጫ እስካሁን ድረስ አልተሰጠም። ነገር ግን አርቲስቱም ከእስር መፈታቱን እየተገለጸ ይገኛል። እዚህ ጉዳይ ላይ መረጃውን ያጋራው የህግ ባለሙያው አበባየው ጌቱ እንደገለጸው ከሆነ ከአርቲስት አንዱዓለም ጎሳ ጠበቃ ጋር በስልክ ባደረጉት ንግግር አርቲስቱ ከእስር የመፈታቱ ዜና እውነት መሆኑን አረጋግጦልኛል ሲል በማህበራዊ ገጹ ላይ ገልጿል። በአርቲስቱ እንደዚሁም ደግሞ በሞዴል ቀነኒ አዱኛ ዙሪያ ላይ ተጨማሪ የሚወጡ መረጃዎችን ወደ እናንተ የማደርስ ይሆናል። ሰላም ፍድረዛ ቤተሰቦች፣ ለመላው የእስልምና እምነት ተከታዮች በሙሉ እንኳን ለረመዳን ጾም ፍቻ አደረሳችሁ። ኢድ ሙባረክ እያለን እንዲሁም ለክርስትና እምነት ተከታዮች እንኳን ለዳግመ ትንሣኤ በዓል በድጋሚ ያደረሳችሁ በማለት እንወዳለን። ከጓደኛዋ ጋር ራሷን ስለማጥፋት ህይወት እንደመረራት ኑሮ እንዳስጠላት ያወራችበት ጽሁፍ የተጻጻፉት ሜሴጁን ከ8 ከ7 ወር በፊት ነው። ምንድነው የሚለው? ላንብብላችሁ ሙሉ በሙሉ። ህይወት ከባድ ነው ውዴ አለች ቀነኒ። ከዛም አይ ነው ያለሽበት ይገባኛል፣ አውቃለሁ ያለሽበት ይገባኛል፣ ከፈቀድሽ ቸርች ለ2 ቀን እንግባ አለቻት ጓደኛዋ። ከዛም ቀነኒ ምን አለች? አንዳንዴ መናገር ራሱ ይከብዳል። ከዛም ጓደኛዋ ለሰው መናገር ምንም ጥቅም የለውም፣ እስኪ ለጌታ እንንገረው፣ እሱ ጋር መፍትሄ አለ። እግዚአብሔር ይባርካችሁ። ያው ያላችሁ እየተጠየቀ ነው ያለው ያላችሁ ዳግመኛ አናገኛት። የፍትህ ጉዳይ የቤተሰብ ቁጭት አንድ ሰው ምን ሆኖ የእድሜ ልክ ደግሞ እንዳይሆን በተቻለ እኔ አዱኛ ዋቆ የቀነኒ አዱኛ አባት የልጄን ደም እንድታወጡልኝ የኢትዮጵያን ሕዝብ በአገር ውስጥም በውጭም ያላችሁትን እየጠየቅኩኝ እስካሁን ከጎኔ ለቆማችሁ ሁሉ ከፍ ያለ ምስጋናን እያቀረብኩ አንዳንዶች በሁለቱም ሳይድ በሶሻል ሚዲያ ላይ የማይሆን ቅስቀሳና የልጄን ደም ለመደበቅ የሚሯሯጡትን ከኔ ላይ እንድትቆሙ በእግዚአብሔር ዘንድ ጠይቃቸዋለሁ። የልጄን ደም ሐቋን እንድታወጡልኝ አሁንም
ከጎኔ ናችሁ። እውነቷ እስከሚወጣ ድረስ ከጎኔ እንድትቆሙልኝ የኢትዮጵያ ሕዝብ በሀገር ውስጥም በውጭም ያላችሁ እንድታግዙኝ እለምናለሁ፣ እጠይቃለሁ። የአስክሬን ምርመራ ውጤቱንማ ሸፋፍነውታል። ያውቃሉ እንዴ ደም በደም ሆና እሷ ህይወቷ ካለፈ በኋላ ሆስፒታል እንደወሰዷት ይታወቃል እኮ። በምንጣፍ ጠቅልለው እንደወረወሯት ይታወቃል እኮ። ምንጣፉን ደብቀው እንትን ውስጥ ሲከቱት ይታወቃል እኮ። ቆሻሻ ገንዳ ውስጥ ይታወቃል እኮ ሁሉ ነገር። ለሌሎቹ ሚስጥር የማይናገረው ሚስጥር ጠባቂዎች አይደሉም። ሚስጥርን እንዴት ሆኖ መናገር እንደሚችሉ አያውቁም ነበር። እህትየውና ሰራተኛዋ ናቸው። እሱ ቀጥቅጧት ደም አስክሮት ፌንት በልቷል። አንዱ አለም ቅጥቅጥ አርጓት፣ በቃ ቅጥቅጥ አርጓት ደም አስክሮት ወድቋል። ሰራተኛዋና እህቱ ናት ጮኸው አንስተው ወደ ውጪ ያወጧት። ከዛ በኋላ ተመልሰው ገብተው አንስተውት እሱን አንድ ላይ ጠቅልለው ውጪ የጣሏት በዛ በምንጣፉ ነው። ምንጣፉን ደግሞ አውጥተው ጥለውት ነበር። ፖሊስ ይህንን መረጃ ፈላልጎ ነው ያገኘው። በተለይ እኔ የበለዘችበት የተደበደበችበትን ቪዲዮ ካወጣው በኋላ ፎቶ ካወጣው በኋላ ቀነኒ ራሷን አጠፋችን በሉ በወንድ ምክንያት ነው፣ ሰውየውም ገደላት በሉ ወንድ ነው የገደላት። ረኪና ትጠጣ ነበር፣ ላርጎ ትጠጣ ነበር። ለምንድን ነው የምትጠጣው? ይሄ ጣልቃ ገብነት አያስፈልግም ምናምን የሚባል ወሬ የለም። የሚሰማኝ ሰው የለም ብላ እንድታስብ አታድርጓት። እግዚአብሔር ለእንደዚህ አይነት በደል ለተሞላበት ህይወት አላጨሽም። ፊትሽን የሚያበላሸው እሱ፣ የሚደበቅለት እሱ፣ የምታፍሪው አንቺ። ወንድሞች፣ አባቶች፣ እህቶቻችሁን፣ ልጆቻችሁን የመጠበቅ ኃላፊነት አለባችሁ። ሄሎ፣ እንዴት ቆያችሁኝ ወዳጆቼ? ሰሞኑን ደግሞ ያው ተራዋ ደርሶ ታሪኳን እየሰማን ያለችው እህታችንን ሁኔታዋን ታሪኳን ከሰማሁኝ በኋላ ትንሽ ረዘም ካለ ጊዜ በፊት አንድ ታሪክ አስታውሰኝና እሱን ላንቃራችሁና እስቲ መለሳለሁ። ታሪኩ ላይ እንዳያችሁት እንደሰማችሁት ማንም ወንድ የሆነ ፍጥረት አባት የሆነ በሉት ወንድም የሆነ በሉት የሴት ጓደኛ ያለው ወንድ ፍጥረት የሚያውቃት ሴት ወይ ደግሞ የወለዳት ልጁ እንድትጎዳ አካሏን እንዲጎድል አልፎ ተርፎ እንድትሞት አይፈልግም። አንድ ጊዜ እንደ ልማዳችን ከልጆቼና ከባሌ ጋር አራት በልተን ስንጨርስ ቁጭ ብለን የማውራት ልምድ አለንና እያወራን ስለ ወደፊት ትዳር ስለ ወደፊት ህይወታቸው እያወራን ጄዲዬ ምን አለ፣ ወንዱ ልጄ ምን አለ፣ እናንተ አላቸው ቦይፍሬንድ ስትይዙ ለእኔና ለፓፕስ ነው የምትነግሩን። መጀመሪያ ከመንገርም አልፋችሁ የምታስተዋውቁ ለእኔና ለፓፕስ ነው። ወደፊት የምታገቡት ሰው ከወንድማችሁ ከአባታችሁ ጋር ምን አይነት ሪሌሽንሺፕ እንዳላችሁ አውቆ አክብሯችሁ ይኖራል እንዴ አልኩኝ። መቼ ነው ይሄ ልጅ እንደዚህ አይነት ልጅ አድርጌ ያሳደግኩት ነው ያስባለኝና የሆነ ፕሮቴክቲቭ የሆነ ወንድም ሁሉ ሴት የሚጠብቃት አለውልሽ የሚላት የሆነ ነገር ቢደርስባት እሷን አልፎ ለባሏ መልስ የሚሰጥላት ወንድምና አባት እንዳላት ሊያውቅ ይገባል ብሎ የሚያምን ወንድ ልጅ ስላለ እግዚአብሔርን አመሰግንኩ። ወላጆች በቃ አግብታለች፣ በጣም ጥሩ ሰው ነው፣ እኔ ጋር ሳየው በጣም መልካም ሰው ነው ምናምን ብላችሁ ከፍቶኛል ብላ ወደ እናንተ ስመጣ አይ እንደዚህ ሊሆን ይችላል እንደዛ ሊሆን ይችላል ብላችሁ ነገ ላይ እንዳትነግራችሁ መስመሩን አታቋርጡት፣ አትዝጉባት መንገዱን። የሚሰማኝ ሰው የለም ብላ እንድታስብ አታድርጓት። እራሷ መታ እንኳን ባትነግራችሁ እናንተ ሄዳችሁ ቼክ አድርጓት። ከሆነ ጊዜ በኋላ ወደ ህይወቷ ለመጣ ሰውዬ ፍቅር በሚባል ሰበብ ምክንያት ነው ልጃችሁን ወንድም ከሆንክ እህትህን አሳልፈ የሰጠኸው። እሷ መታ ስትናገር መዝጋት ሌላ ታሪክ ነው። እንደዚህ ሊሆን ይችላል እንደዚህ ስለሆነ ነው እንደዚህ እንዴ። ብዙዎቹን ታሪካቸውን ብትሰሙ ለውጭ ሰው ከስንት አንድ ነው ሩድ የሚሆኑት እንጂ በጣም በቃ ስስ የሆነ ፓርታቸውን ነው የሚያሳዩ። ስለዚህ ሰላማዊ ኑሮ እንደምትኖር ነው ሰው የሚያስበው።
ቤቷን ግን የምታውቀው እሷ ነች። ኑሮዋን ግን ለቅሶዋን ግን ከጓዳ መልስ ያለውን ህይወቷን እሷ ነች የምታውቀው። እናንተ ፊት የሚያሳየውን ያ የሚያምር የእባብ ገላ የመሰለውን መልኩን ይዞ ሲመጣ እሷ የምትነግራችሁን እውነተኛውን ታሪኩን እውነተኛውን ማንነቱን በሚያለባብሰው በሚቀባባው ነገር አትሸፍኑባት፣ አዳምጧት። እናንተን ሰው አለኝ ብላ ነው መታ የምትነግራችሁ። ስለዚህ እንትን ሊሆን ይችላል እሱ እንደዚህ አያደርግም አትበሏት፣ አዳምጧት። ምናችሁ ይጎዳል? ጣልቃ ገብታችሁ ብትቆጡለት ወይ ደግሞ የሚፈራቸውን የሚያከብራቸውን ሰዎች ይዛችሁ ሄዳችሁ ብታስመክሩት የልጃችሁን ህይወት ታተርፋላችሁ። ወንድሞች፣ አባቶች፣ እህቶቻችሁን፣ ልጆቻችሁን የመጠበቅ ኃላፊነት አለባችሁ። እንዴት ነሽ ብላችሁ እንዴት ነሽ ምናምን አይደለም። ዲፕሊ ገብታችሁ ትዳርሽ እንዴት ነው? ምን እያደረገ ነው? የሚያስፈልግሽን እንክብካቤ እየሰጠሽ ነው ወይ? ህይወታችሁ እንዴት እየሆነ ነው? በሰላም ያዋራሻሉ። ኢንቮልቭ አድርጉ። ይሄ ጣልቃ ገብነት አያስፈልግም ምናምን የሚባል ወሬ የለም። ጣልቃ ግቡ። ቼክ አድርጓቸው። ሴት ልጆቻችሁን ቼክ አድርጉ። እህቶቻችሁን ቼክ አድርጉ። ሴት ጓደኞቻችሁን ትዳርሽ እንዴት ነው? በሰላም እያኖርሽ ነው እያላችሁ ቼክ አድርጓቸው። ነገ ካጣችኋቸው በኋላ ቴክስቶቻቸው ምናምን ፖስት ማድረግ ምንም ጥቅም የለውም። ወደዳችሁም ጠላችሁም ቀነኒ ራሷን አጠፋችን በሉ። በወንድ ምክንያት ነው። ሰውየውም ገደላት በሉ። ወንድ ነው የገደላት። ለምንድን ነው በወንድ ምክንያት ህይወታችን የሚበላሸው? ለምንድን ነው ለወንድ ተብሎ ራስን የሚታጣው? ማንነትን የሚታጣው? ነፍስ የሚታጣው? ለምንድን ነው ለሚወዷችሁ ሰዎች የማትኖሩት እንዴ? አስቡ ለራሳችሁ፣ አስቡ ለእናታችሁ፣ አስቡ ለአባታችሁ፣ አስቡ ለሚወዷችሁ ወዳጆቻችሁ። ደግሞ እንደዚህም ትላላችሁ። እሷ ከዚህ በፊት ራሷን ለማጥፋት ትፈልግ ነበረ። በረኪና ትጠጣ ነበር፣ ላርጎ ትጠጣ ነበር። ለምንድን ነው የምትጠጣው? በምን ምክንያት ነው የምትጠጣው እንዴ? ደስተኛ የሆነ ህይወት የሚያኖራት ሰውዬ ጋር እየኖረች ምን ወተት መሰላችሁ ወይስ ለስላሳ መሰላችሁ? በጣም ደስ ብሎኛል ብላ ነው የጠጣችሁ። ለምንድን ነው ራሷን የማጥፋት ሙከራ ያደረገችው? በሞተ ሰው ላይ ሊያውም በእንደዚህ አይነት ታሪክ ውስጥ ያለፈችን ተጨንቃ ተቸግራ እሱን ደስተኛ ለማድረግ ህይወቷን መስዋዕት ያደረገችን ሴት ራሷን አጠፋች ብላችሁ ስትናገሩ በምን ምክንያት አጠፋች ራሱ ብላችሁ ዲፌንድ ለእሷ ልትቆሙላት ራሱ አትፈልጉም። ምን አይነት ጨካኝ ሰዎች እንደሆናችሁ እግዚአብሔር ይወቃ። በእንደዚህ አይነት የተጨመላለቀ ሪሌሽንሽፕ ውስጥ ያላችሁ ሰዎች ተንፍሱ። ለእናትሽ ንገሪያት፣ ለወንድምሽ ንገሪው፣ ጥሪና ለአባትሽ ለጓደኛሽ ተናገሩ። ምንድን ነው የሚደበቅላችሁ? ለምንድን ነው የሚደበቅላችሁ? እኔ ሁሌ የማይገባኝ ነገር የበደለው እሱ፣ የሚደበድብሽ እሱ፣ ፊትሽን የሚያበላሸው እሱ፣ የሚደበቅለት እሱ፣ የምታፍሪው አንቺ፣ ተደብዳቢዋ ተጎጂዋ፣ የሆነ ነገርሽ የሚበላሸው አንቺ ነሽ። ለሱ የምታፍሪለት ሰው እንዳይሰማ እንደዚህ ማድረጉ ዋይ። ሰው ይስማና ትዳርሽን ይትረፍ። ሰው ይስማና እጮኝነታችሁ ወደ መልካም ነገር ይቀየር። ታከሙ። የሚድኑ ሪሌሽንሺፖች አሉ፣ የሚድኑ መጥፎ ሪሌሽንሺፖች አሉ። ከነሱ መሀል ከሆነ እግዚአብሔር እድል ከሰጠው ለዛ ግንኙነት ተናገሩና ዳኑ። ያን ያክል መለያየት ከባድ ከሆነ የምትዋደዱ ከሆነ ግን በእንደዚህ አይነት ሰፈሪንግ ውስጥ የሚያሳልፍሽ ጎረምሳ፣ በእንደዚህ አይነት ህይወትሽን እንድትጠይው አድርጎ የሚያኖርሽ ሰውዬ ነገ የልጆች አባት፣ ነገ መልካም ባል፣ ነገ የሆነ ምናምን ሆኖ ይኖራል ብለሽ እንዳታስቢ። ከጅምሩ እንደዚህ አይነት ነገርን ካላቋረጥሽ እጮኝነትን ቦይፍሬንድን ማቋረጥ የከበደሽ ትዳርን ታቋርጫዋለሽ ሳትወጂ በግድሽ። ስለዚህ ሌላ ስቴፕ ሳትገቢ ሌላ ነገሩ ሳትሄጂ ልጆችን ምናምን የሚባል ኃላፊነቱ ሳትገቢ በጊዜ አቋርጭው። ብሬክአፕ ሞት አይደለም። በቃ ካስፈለገ ሌላ ሰው አለ። እንደዚህ የሚያሰቃይሽ ሰውዬ የሚወድሽ የሚመስልሽ አይወድሽም። አንቺ ያደግሽ የጎረመሽ ለአቅመ ሔዋን ደርሰሽ እጮኛ መርጠሽ ለመያዝ የበቃሽ ሴትዮ ልጆቹ አይደለሽም ቀጥቶ የሚያስተካክልሽ። ከፍቅር ተነስቶ ነው እንደዚህ ስለሚሆን ስለሚያስብልኝ አያስብልሽም። ስለዚህ አትደብቂለት፣ ተናገሪ እና ዳኝ። አብዛኞቻችን እንደዚህ አይነት ፊት ያላት ወይ ፎቶ ልካልናለች ወይ በአካል አይተናታል ወይ ራስሽ ነሽ። እያንዳንዳችን ቤት ወይ እንደዚህ አይነት ታሪክ አሳልፈናል ወይ እያሳለፋችሁ የምትገኙ ሰዎች አላችሁ። ስለዚህ ተናገሩና ዳኑ፣ ትረፉ። ከመሞታችሁ በፊት አካላችሁ ከመግደሉ በፊት ምንድን ነው የሚቀርባችሁ? ከእንደዚህ አይነት ሰው ጋር አብሮ ባለመኖር ምንድን ነው የሚቀርባችሁ? እባካችሁ እህቶች አትሙቱ። ለአንድ ጎረምሳ ብላችሁ አትሙቱ። በጣም ብዙ ሰው በተደጋጋሚ ሲል የምንሰማው ነገር ለምን አልተናገረችም ለቤተሰብ ምናምን። በእንደዚህ አይነት ሁኔታ ውስጥ ያሉ ሚስቶች ያሉ ሴቶች ያሉ ፍቅረኛዎች እጮኞች አይናገሩም። ለመሰላችሁ አንደኛ ይቀየራል ብለው ስለሚያስቡ፣ ሁለተኛ በቃላት ስለሚደልላቸው፣ ሶስተኛ ይሄንን ባህሪውን ድሮ ስለማታውቀው የድሮ ይመለሳል ብላ ስለምታስብ። የፈለጋችሁትን ሪዝን አስቀምጡ፣ ግን አይናገሩም ለቤተሰብ። እንደው ገፋ ብሎ ለጓደኛም ከተናገሩ ለሰው አትናገሪብኝ ብለው ነው የሚናገሩት። አብዛኞቻችን እያለቀሱ ቪዲዮቻቸውን ቮይሶቻቸውን የሚልኩልን ወዳጆች አሉ፣ በትዳር አጋሮቻቸው ጉስቁል እያሉ የሚኖሩ ማለት ነው።
እነሱ ሊናገሩ ያልፈቀዱትን ነገር እናንተ ለማን ነው የምትናገሩት? ለማን ነው የጓደኞቻችሁን ሚስጥር አሳልፋችሁ የምትሰጡት? ለፖሊስ ነው የምትናገሩት ወይስ ደግሞ ምንድን ነው የምታደርጉት? ያቺ ሴት አብራ ለመኖር የፈለገችውን ነገር፣ ያቺ ሴት ደብቃለት ልትኖር የፈለገችውን ታሪክ እናንተ ምን ቤት ናችሁ የምትናገሩት? አትናገሩም። እህቴ በጣም ብዙ እህቶችሽ እንደተናገሩት አትሙች ለወንድ ብለሽ ኑሪላቸው ለሚወዱሽ። እንዴ በጣም ቆንጆ ህይወት አለ ነገ። ከዚህ ሰውዬ ስትለይ እግዚአብሔር ያዘጋጀልሽ በረከት አለ። እግዚአብሔር የካሳ አምላክ ነው። ከዚህ ሰውዬ ስትለይ አሁን ነፍስሽን እንድትጠይ ያደረገሽ ሰውዬ ጦር ስትይ እግዚአብሔር የሚከስሽን ሰው ህይወትሽን እንድትወጂ የሚያደርግሽን መኖርሽን እንድታደንቂ እስከዛሬ ምን ሆኜ ነው የሚያስብልሽን በረከት እግዚአብሔር በመንገድሽ ያዘጋጃል። ነገ ሌላ ቀን ነው። ከእንደዚህ አይነት ሰዎች ጋር ህይወታችሁን አስራችሁ አትቀመጡ። ጎሄድ ይሂድ። ለጥቂት ቀን ቢደብርሽ ነው የሆነ ደስ የማይል ሙድ ውስጥ ብታልፊ ነው። እዚህ ጋር ህይወትሽን እንድትጠይ ከሚያደርግሽ ሙድ አይበልጥም እዚህ ጋር ተለይተሽ የሚደብርሽ ድባቴ። ስለዚህ ከእንደዚህ አይነት ሰው ጋር እየኖራችሁ ህይወታችሁን ገሃነም እያደረጋችሁ ያላችሁ ሴቶች ዛሬ ንቁ። አይጠቅምሽም። እግዚአብሔር ለእንደዚህ አይነት በደል ለተሞላበት ህይወት አላጨሽም። አም ቴሊንግ ዩ እግዚአብሔር እያማረርሽው ምን አይነት ሰው ጋር ነው እንድኖር ያደረከኝ እያልሽው እንድትኖሪ የእግዚአብሔር ፍቃድ አይደለም። እግዚአብሔር የሰጠውን ስጦታ ያላከበረ ሰውዬ ጋር እንድትኖሪ የእግዚአብሔር ፍቃድ አይደለም። አስረግጬ ነው የምናገረው። ዛሬ እንድትነቁ እህቶቼ፣ ይህንን መልእክት ለማስተላለፍ ነው የመጣሁት። አትሙቱ። ከማይወዳችሁ ሰው ጋር የሚወዳችሁ ከሚመስላችሁ ለጊዜው በሚያምሩ በሚመስሉ ቃላት የሚሸውዳችሁን ሰው አምናችሁ ህይወታችሁን መስዋዕት አታድርጉ፣ አትገብሩ። አይደለም አመታታችሁን አንድ ቀናችሁን ከእንደዚህ አይነት ሰው ጋር አሳልፋችሁ ህይወታችሁን አታበላሹ። እንዳማርሽ ውብ እንደሆንሽ እንዲሁ ቁንጅት እንዳልሽ እግዚአብሔርን እያመሰገንሽ መኖር ነው። የምን እያማረሩ መኖር ነው? ስላዳመጣችሁኝ አመሰግናለሁ። መልካም ቀን፣ መልካም ምሽት ይሁንላችሁ። ቻው። ሰዎች እንግዲህ ሙሉ መረጃ የሚያሳይ ቪዲዮ ይዤላችሁ መጥቻለሁ። ትንሽ ረዘም ስለሚልም እኔ ከወዲሁ ልሰናበታችሁ። ቪዲዮ ላይክ ሳታደርጉ ጀምራችሁ ላይክ አድርጉ። ሀሳባችሁን በነፃነት አሁንም ኮሜንት ሴክሽን ላይ አስቀምጡልኝ። ይህንን ቻናል ደግሞ ሰብስክራይብ ያደርጋችሁ ሰብስክራይብ በማድረግ ቻናሉን ተቀላቀሉ። ቀጣይ በተመረጡና አዳዲስ መረጃ ባላችሁ ቪዲዮዎች እስከምንገናኝ ድረስ መልካም ጊዜ